ሰላም ቤተሰብ እንዴት ናችሁ? እኔም በጣም ደህና ነኝ። በዛሬ ቪዲዮ አንድ ጥያቄ ነው የምጠይቃችሁ። ስፔሻሊ የኔ ሜምበር የሆናችሁ ሰዎች ይህን ጥያቄ ትመልሳላችሁ ብዬ እገምታለሁ። ሰው ምንድነው ጥያቄ? እንግዲህ የዛሬ 4 ዓመት 5 ዓመት 6 ዓመት ኢትዮጵያ ውስጥ ሆኖ ኦንላይን ላይ ገንዘብ ሜክ ማድረግ በጣም ቻሌንጅ ነበረ። ምክንያቱም አንደኛ በወቅቱ የነበረው የፔሜንት ሜቶድ ወይ ደግሞ የሆነ ስራ ሰርተን ከጨረስን በኋላ ፔሜንት ሜቶዱ ፔሜንቱን የሚሰጡን ወይ ደግሞ ገንዘቡን የሚከፍሉልን በፔፓል እና ፓዮኒር የሚባሉ የኦንላይን ባንኮች ነበሩ። እነዛ ፔሜንት ሜቶዶች ደግሞ ኢትዮጵያ ውስጥ ሆኖ አካውንቱን ክሬት ማድረግ በጣም ቻሌንጅ ነበረ ማለት ነው። እንዲሁ ደግሞ በተለያየ መንገድ ራሱ ስንከፍት በሌሴቶም በዩናይትድ አረብ ኤሚሬትም ስንከፍት ባን የሚያደርጉበት ጊዜዎች ነበሩ ማለት ነው። በጣም ፔሜንት ሜቶድ በጣም ቻሌንጅ የነበረበት ወቅት ነበረ ማለት ነው። አንደኛ ኢትዮጵያ ውስጥ ሆነን ኦንላይን ላይ ገንዘብ ሜክ እንዳናደርግ ወይ ደግሞ ቻሌንጅ ከሚያደርጉ ከነበሩ ነገሮች አንዱ ፔሜንት ሜቶድ ነበረ ማለት ነው። ሁለተኛ ደግሞ በወቅቱ አንደኛ ዋይፋይ ቤት ለቤት ብዙ ሰዎች አልነበረንም። ዳታ ገዝተን ነበር ስንጠቀም ነበረ። በደንብ የምታስታውሱ ሰዎች ታስታውሱታላችሁ። እና ዳታ ነበረ ስንጠቀም ነበረ። እንዲሁ ደግሞ አንድሮይድ ስልክና ላፕቶፕ ምናምን ያው ብዙዎቻችን አልነበረንም ማለት ነው። አሁን ግን ሪሌቲቭሊ ስናየው በዛ ወቅት ከነበረና አሁን ስናየው ማንም ሰው ዋይፋይ ከቤት ይኖረዋል አሁን በዚህ ታይም ማለት ነው። እንዲሁ ደግሞ ብዙዎቻችን አንድሮይድ ስልክ ይዘነዋል። እንዲሁ ደግሞ ሶስተኛ ደግሞ በጣም ትልቁና ቻሌንጅ ሲሆን የነበረውና የፔሜንት ሜቶዱ በብዛት አሁን የሆነ ስራ ስንሰራ በዩኤስዲቲ አማካኝነት ወይ ደግሞ በክሪፕቶ አማካኝነት ነው ፔሜንት ሜቶዳቸው እና ይሄ ነገር ደግሞ በጣም ቀላል ነው ለኢትዮጵያኖች ማለት ነው። ፔሜንት ሜቶዱ በክሪፕቶ አማካኝነት መሆኑ ማለት ነው። ይህን ስላችሁ እንግዲህ ክሪፕቶ የክሪፕቶ ኤክስቼንጆች በጣም ብዙ አሉ። ኦኬስ፣ ባይናንስ፣ ባይቢት፣ ቢትጌት የሚባሉ አሉ እና እነዚህን ደግሞ በቀላሉ እነዚህም የኦንላይን ባንኮች ናቸው እንግዲህ የምታውቁ ሰዎች ታውቁታላችሁ። እና እነዚህ ኤክስቼንጆች ደግሞ ማንም ሰው ክሬት ማድረግ ይችላል። ይሄን አካውንት ማንም ሰው ማክፈት ይችላል ማለት ነው ዛሬ ላይ ማለት ነው። ምናልባት ፓስፖርት ካለ ወይ ደግሞ ድራይቨር ላይሰንስ ካለ ወይ ደግሞ ናሽናል አይዲ ካለ በቀላሉ እነዚህን ኤክስቼንጆችም ክሬት አድርገን ልንጠቀም እንችላለን ማለት ነው። አሁን ማንም ሰው ናሽናል አይዲ አለው። ናሽናል አይዲ ካለው በቀላሉ እነዚህን ኤክስቼንጆች ክሬት አድርጎ ወይ ደግሞ እነዚህን ኦንላይን ባንኮችን ከፍቶ ኦንላይን ስራ ሰርቶ ክፍያውን በዛ ወይ መቀበል ወይ ደግሞ ሪሲቭ ማድረግ ይችላል ማለት ነው። ብዙ የሚከብዱ ነገር ምንም የለም ማለት ይቻላል። ለምን እንግዲህ ቼክ ማለት ኮምፔሬንት ኮንትራስት እያደረኩላችሁ ያለሁት በፊት ኦንላይን ላይ ለመስራት ሲሞክሩ የነበሩ ኢትዮጵያኖች እኔም ጭምር ማለት ነው በጣም ብዙ ቻሌንጆች ነበሩ ቅድም እንደነገርኳችሁ ማለት ነው። አሁን ላይ ግን ቻሌንጆች በጣም የሉም ማለት ይቻላል። እና ነገር ግን የኛ ስፍና ይመስለኛል ስፔሻሊ አሁን ብዙዎቻችን ወደ ኦንላይን ስንመጣ ወይ ደግሞ ኢንተርኔቱም ሆነ ሞባይሉን የምንጠቀመው የሰዎችን ቪዲዮ እያየን ዘና ፈታ እያለን እየሳቅን ነው። አይታችሁ ከሆነና ቲክቶክ ላይም ብዙ ታይም ነው የምናጠፋና እስቲ ዝም ብላችሁ ገብታችሁ የሆነ ታይም ላይ የምን ኃይል ቲክቶክ ላይ እንደምታሳልፉ እዛ ሴቲንግ ላይ ገብታችሁ ቼክ ብታደርጉ በጣም ነው ብዙ ታይም ነው የምታጠፉት። እና ይህን ነገር ወደ ስራ ብትቀይሩስ ቢያንስ በቀን 1 ሰዓት ኦንላይን ላይ የሆነ ገንዘብ ሜክ ለማድረግ ብትሞክሩስ ትርፍ ታይማችሁ ማለት ነው። ቢያንስ በወር የዋይፋይ ክፍያ ወይ ደግሞ የሆነ ለአንዳንድ ክፍያ የሚሆነው እስከ 10,000 ብታገኙ በቀላሉ እነዛ ፔሜንቶችን መክፈል ትችላላችሁ ማለት ነው። ይቅርታ አድርጉልኝ እንጂ በጣም ምርጥ የሆኑ አፕሊኬሽኖች ምርጥ የሆኑ ፕላትፎርሞች ደግሞ አሉ። ስፔሻሊ አሁን ስኪል የሚፈልጉ ስኪል የማይፈልጉ ነገሮች አሉ እና ከነዚህ እናንተ መርጣችሁ በደንብ ትኩረት ሰጣችሁ እንድትሰሩ ሪኮመንድ አደርጋችኋለሁ ማለት ነው። እስቲ እናንተ የትኛው ስራ ላይ እየሰራችሁ ነው? የትኛው ኦንላይን ስራ ላይ ፓርቲሲፔት እያደረጋችሁ እንደሆነ ኮሜንት ላይ እንድትጽፉልኝ ይፈልጋለሁ። ፍሪላንሲንግ ላይ ነው ሆይ? ድሮፕ ሺፒንግ ላይ ነው ሆይ? ኤርድሮፕ ላይ እየሰራችሁ ነው ሆይ? ወይስ ኮንቴንት ክሬተር ዩቲዩበር ወይ ቲክቶከር ሆናችሁ እየሰራችሁ ነው ወይ የሚል
የትኛ ላይ እየሰራችሁ እንደሆነ ኮሜንት ላይ ብትጽፉልኝ በጣም ደስ ይለኛል። ወይ ደግሞ አይ እኔ ስራ የለኝም እየሰራሁ አይደለም፣ እኔ ቲክቶክ ዝም ብዬ እየተጠቀምኩ ነው፣ ሶሻል ሚዲያ ዝም ብዬ የሰዎቹን ቪዲዮ እና የሰዎቹን ኢሜጅ እያየሁ ነው የምትሉ ሰዎችም ካላችሁ ምንም እየሰራው አይደለም ብላችሁ ኮሜንት እንድታደርጉልኝ ይፈልጋለሁ። ነገር ግን የኔ ሪኮሜንዴሽን እና የኔ ምክር ዛሬም አሁንም ጊዜ ያላችሁና ያልጀመራችሁ ሰዎች ጀምሩት። ብዙ ዩቱበሮች ብዙ ኮንተንት ክሬተሮች ኢትዮጵያ ውስጥ ያላችሁ አሉና በየትኛ ዙሪያ ቢሰራ ይሻለኛል፣ በየትኛ ዙሪያ የትኛው ላይ ቢሰራ ያወጣኛል፣ እኔ ጋር ይሄዳል፣ እኔም በሞራል እና እንዲሁ ደግሞ ኮንቲኒየስሊ የሚሰራው የትኛ ኤሪያ ላይ ነው ብላችሁ ራሳችሁን ቼክ አድርጋችሁ ራሳችሁን አይታችሁ እንድትጀምሩ ሪኮመንድ አደርጋችኋለሁ ማለት ነው። ለምን አሁን ባለው ሁኔታዎች በቴክኖሎጂ ወቅት ላይ ሆነን ቴክኖሎጂ ዝም ብለን ለማይሆን ነገሮች የምንጠቀም ከሆነ ነገና ከነገ ወዲያ እኛው ተጎጂ ስለምንሆንና ይህን ቴክኖሎጂ ይህን ኔትወርኩንም ይህን የያዝነውን የሞባይል ቆፎን ሆነ የኮምፒውተርን እንጠቀምበት ይገባል ብዬ ነው ሪኮመንድ ወይ ደግሞ የኔ ምክር ማለት ነው። ሶ እናንተ እንግዲህ ከዛሬውኑ ጊዜ ሳትሰጡ ዛሬ ነገ ሳትሉ እንድትጀምሩ ሪኮመንድ አደርጋችኋለሁ። ብዙ ኮንተንት ክሬተሮች ምንድን ነው ማለት ልትጀምሩ ስትሉ እኔም ከዚህ በፊት ሲያጋጥመኝ የነበረ ነገር ምንድን ነው ዛሬ ጀምረዋለሁ ነገ እሰራለሁ ከነገ ወዲያ እያልኩ ረጅም ጊዜ የቆየሁበት ጊዜዎች ነበሩ ማለት ነው። ያ ነገር እንዳይሆን ከዛሬው እንድትጀምሩ እላችኋለሁ። በነገራችን ላይ ብዙዎቻችሁ የምታውቁኝ በዚህ ዩቱብ ቻናል እና እንዲሁ ደግሞ ደሱ ግያ በሚለው ቲክቶክ አካውንቴ ነው። ነገር ግን እኔ ሌላ ዩቱብ አካውንትም አለ፣ ፌስሌስ ሆነ ዩቱብ አካውንትም አለ። እዛ ላይም የተወሰነ ነገሮች ስለሚሰራ ነው ማለት ነው። ሶ ማንም ሰው ታፍ ታፍ ማለት የሚችልበት አሪፍ የሆነ ገንዘብ ሜክ ማድረግ የሚችልበት በጣም ብዙ ባይሆን ራሱ ቢያንስ ለአንዳንድ ፔይመንቶች የሚሆኑትን ገንዘብ ሜክ ማድረግ የሚችልበት ወቅት ስለሆነ ይህን ኢንተርኔቱንም ሆነ ሞባይሉን በደንብ ሊጠቀምበት ይገባል ብዬ ነው የሚመክራችሁ። እና ኔክስት እንግዲህ ሀሳባችሁን ኮሜንት ላይ እንድትጽፉልኝ እፈልጋለሁ። ቴንኪው።